ሰላም እንደምን አላችሁ? እንደምን ቆያችሁ? ያላችሁ በሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በቅድሚያ እንኳን አደረሳችሁ ማለት ወዳለሁኝ ለአባታችን ለአቡነ ተክለ ሃይማኖት የልደት ቀን ማለት ነው ታኅሳስ 24 በዛሬው ዕለት በታላቅ ድምቀት የሚከበር ወይም መታሰቢያ ዕለት ነውና እግዚአብሔር አምላካችን እንግዲህ ከሳቸው ረድኤት በረከት እንዲከፍልን እሱ መልካም ፈቃዱ ይሁንልን። መጨረሻ ላይ አባታችን አባ ገብረ ኪዳን ያስተላለፉትን መልእክት አስቀምጥላችኋለሁ። አባታችን ተክለ ሃይማኖትን በተመለከተ የተናገሩትን ማለት ነው። በዛሬው በነው መርከብ ሚዲያ ቆይታችን ግን እኔ በተለይ ሰሞኑን በጣም መነጋገሪያ የሆነ ጉዳይ አለ። ጎንደር አካባቢ የእናታችን የቅድስት ኪዳነ ምሕረትን ተአምር መነሻ አድርገን የተወሰነች ቆይታ እናደርጋለን በሚል ላይ የመጣሁትና መልእክቱን ለብዙዎች ላይክ ሸር አድርጉላቸው ብዙዎች ጋር እንዲደርስ ማለት ወዳለሁ። በቅድሚያ ይህንን ካልኩኝ ምን ታዘብኩ መሰላችሁ ወይም ምን አስገረመኝ መሰላችሁ? እንደምታዩት እንግዲህ በተለይ ኦርቶዶክስ ላይ የሚደረጉ ጫናዎች፣ ግድያዎች፣ በዘፈቀደ ብዙ የሚደረጉ ነገሮችን ትመለከታላችሁና አምላካችን ልክ እንደተሆነ አድርገን ብዙ እህቶች ወንድሞች ከአቅም በላይ እንደ እግዚአብሔር መቼ ነው የሚታደገን ብለው ብዙዎች እንዲያስቡም ኢቭን ራሱ የሆኑበትን በጣም ብዙ ክስተቶችን እየተመለከትን ያለ ነው። የተገነዘብኩት ነገር እኔ በግሌ እንግዲህ እናንተና አላቅም፣ የራሳችሁን ሀሳብ ኮመንት ላይ ማስቀመጥ ትችላላችሁ። ምንም መከራ ይበዛብን እንኳ ተስፋ አሁን በቃ ብዙ ኦርቶዶክሳዊ በተለይ ተስፋ ወደ መቁረጥ የደረሰበትን ሁኔታ እንመለከታለን እና ግን ይሄ በሆነበት ሰዓት እግዚአብሔር እንዳልተወን እንደ አይነት ነገሮችን ሲያደርግ ስመለከት ለካ እግዚአብሔር አልተወንም። እግዚአብሔር ከኛ ጋር ነው። እውነት ነው፣ ከኛ ስለተወን አይደለም። እስከዛሬም እሱ ባይጠብቆን ኖሮ እንደዚህ ቁጭ ብለን አይደለም እንደዚህ በህይወት ኖረን መንቀሳቀስ አንችልም። ሌሎቹ በአንድም በሌላም ምክንያት ከኛ ተለይተው ቢያልፉም እንኳ ወደዛኛው ዓለም ቢሄዱም እንኳ ማለት ነው እና እኛን ለንስሐ እድሜ ሰጥቶን እዚህ ቢያደርሰንም እንኳ ቅሉ ማለት ነው። ስለዚህ ብዙ ኃጢአት ባለችበት በዛ የእግዚአብሔር ጸጋ ትበዛለች ይላል ውዳሴ ማርያም ላይ እና አገራችን ላይ መቼም የሚወርደውን የመከራ ዶፍ ወይም ኃጢአት አይነት ታዩታላችሁ አይደለም? እርስ በርሳችን እንዋጋለን፣ እርስ በርሳችን በዘረኝነት እንካፋለን፣ እርስ በርሳችን ፍቅር የለንም፣ ብዙ ነገሮችን እንመለከታለን። ይሄ ሁሉ ባለበት ግን እግዚአብሔር አልተወንም። ያልተወበት ምክንያት ደግሞ ይሄ ነው። ለዛ ነው ከሐዋርያትን እስከ ዓለም ፍጻሜ ከእናንተ ጋር ነኝ አልተዋችሁም ብሎ ያለውን ቃል የበለጠ እንድናረጋግጥበት የሆነ ነው እና ያ ማለት ስለምንጠራጠረው አይደለም። አምላካችንን በነገራችን ላይ እግዚአብሔርን እናምነዋለን ምንም ደካሞች ብንሆንም እንኳ ቅሉ ማለት ነው። ልክ ያ የወሎ ገበሬ የተናገረው ሁሌም ማነሳዋለሁ ይህን አነጋገርን ይህን አባባልና በሱ በነበረበት ዘመን ምድራችን ላይ ወይም ሀገራችን ላይ ብዙ ግፎችን ይመለከታል። ብዙ መከራ፣ ረሃብ፣ ችግር፣ ጦርነት ብዙ ነገር ይመለከታልና አለህም እንዳልል እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል ብሎ ተናገረ ይባላልና ይሄ ገበሬ የእግዚአብሔር መኖር ስለተጠራጠረ አይደለም፣ በደንብ አስረግጦ ያምናል። እንደ ገበሬ እግዚአብሔርንም የሚያምን የለምና ማለት ነው። በደረቀ መሬት ላይ ገና ዝናብ ይመጣልኛል ብሎ እግዚአብሔርን አምኖ መሬት ላይ ሁሌ የሚበትን ገበሬ ከሱ የበለጠ ለሱ እምነት የምንነግረው አይደለም ለማለት ነው። እና ምን ልላችሁ ፈልጌ ነው፣ እኛም ዛሬ ላይ አሁን ብዙ የምናያቸው ነገሮች ተስፋ የሚያስቆርጡ ነገሮች አሉና ይሄ በሆነበት ሁኔታ እግዚአብሔር እንዲህ አይነት ነገሮችን ሲያደርግ ደግሞ ስንመለከት በጣም ነው የሚገርመው። አሁን ቅዱሳን ላይ የሚዘመተውን ዘመቻ ታስታውሳላችሁ አይደለ? ታምራቸውን፣ ገድላቸውን፣ ምልጃቸውን ሲያንቋሹ ብዙ ነገር ሲባል ነበር አይደለ? ብዙ እኛም በየሚዲያው እየወጣን የኛ ቅዱሳን እንደዚህ ናቸው፣ እናቶቻችን አባቶቻችን እንደዚህ ናቸው እያል በምናቃትና በምንችለው ሁላችንም በምናቃት ምላሽ እንሰጣለን። እግዚአብሔር ምላሽ ሲሰጥ ግን ሁሉንም ጸጥ ያሰኛል። አሁን ሰሞኑ የተፈጠረው ነገር ይሄ ነው። እርግጥ ማመን የማይፈልግ አለማመን መብቱ ነው። እንኳን አይደለም ቀርቶ በእንደዚህ አይነት አይደለም ቀርቶ ክርስቶስ እንኳን እዚህ ምድር ላይ መጥቶ በስጋ ተገልጦ የእግዚአብሔር ልጅ እንኳን ያን ሁሉ ተአምር ያን ሁሉ ስራ ሲሰራ ያላመኑትም ስለነበሩ ማለት ነው። ከ5 ገበያ ህዝብ ላይ እየተከተለው ሰዎች ይከተሉበት የነበረው የተለያየ ዓላማ ነበራቸው። መልኩን አይተው የሚከተሉ፣ ለሆዳቸው የሚከተሉ፣ ለጥቅማቸው የሚከተሉ ነበሩ። በተለያየ መልኩ ለድህነት የሚከተሉ ነበሩና ስለዚህ አሁንም ምድራችን ላይ ያለው ህዝብ ተመሳሳይ የሆነ አመለካከት ነው ያለው። አሁንም ተመሳሳይ ነው ያለው ነው። የተለያየ ትርጉም ሊሰጥ ይችላል። ቆላ ድባ ጎንደር ውስጥ የተከሰተውን ነገር እኔ ምን አስደስተኝ መሰላችሁ? ሰሞኑን
ሰሜንን ለኢየሱስ በሚል ሲናፈስ የነበረውን ወሬ ሰምታችኋል አይደለም? እሱን አስደምጣችኋለሁ ቪዲዮውን። ከዛ በፊት ግን ጎንደር ላይ የተፈጠረው ነገር ምንድነው? እንግዲህ ባለኝ መረጃ ለኮሪደር ልማት በሚል መንገድ አስፋልት ዳር እንግዲህ ወይም መንገድ እየተሰራ ባለበት ሰዓት አንድ ትልቅ ዛፍ ነበርና እሱን ሊቆርጡ ሲሉ ሰራተኞች እምቢ ይላቸዋል። መሳሪያቸውም ሊሰራላቸው አልቻለም። ሲያስቸግራቸው ጥለውት ሄዱ። ጥለውት ከሄዱ በኋላ ነው እንግዲህ ዛፉ ውስጥ ራሱ ዛፉ ጋር የእናታችን የቅድስት ኪዳነ ምሕረት በስዕል አድኖ ወይም ደግሞ በምስል ተገልጣ እንደነበረና ብርሃነ ራሱ ተጠልቆ ያየንበትን ሁኔታ አይተናልና እሱ ብቻ አይደለም። አሁን ያንን ተነጋግረን ያንን አይተን ሰምተን ሳንጨርስ ደግሞ ጸበል ፈለቀ፣ እዛው ጸበል ፈለቀ። እሱ ብቻ አይደለም የሚገርመው፣ አይነ ስውርም አበራ። እንግዲህ መቼም ብዙ እህቶች ወንድሞች እዛ ቦታ ላይ ሆነው ነው አይደለ ዜናውን እየሰሩ ያሉት። አይዋሹንም፣ ትክክለኛውን ነገር ነው እየነገሩን ያሉት። ይሄን አይቼ እንደው ጸበሉን እንደው ብንመለከት ራሱ እንደው ደስ ይለኛል። እንደው ምን አይነት እንትን እንዳለ ሪአክሽን በማህበረሰቡ ዘንድ ማለት ነው። እንዳያችሁት እንግዲህ ጸበሉ ሲፈልቅ የሚያሳየውን ሁኔታና ክስተት ነው በደንብ አይታችሁታል ብዬ አምናለሁና ጸበሉ ከፈለቀ በኋላ ግን አይነ ስውራን ሳይቀሩ ከዛ የተገላገሉበት እንደነበረና እንደሆነ አሁን እንግዲህ በእኛ ታሪክ ብቻ በእኛ እድሜ አሁን ይሄው እያየን ያለነው ጉዳይ ነውና እግዚአብሔር በዘመናት መካከል ስራ ይሰራል። ለመናገር እየሆነ ያለውን ነገር ትመለከታላችሁ፣ ትሰማላችሁና ብዙ ተስፋ የሚያስቆርጡ ነገሮች አሉ ብያችኋለሁ። እኔ አሁን ከሌሎች እምነት ጋር አንስቼ ኮምፔርን ኮንትራስት እያደረኩ ያወዳደርኩ ለማቅረብ አይደለም፣ እሱ አይደለም አጀንዳዬ። እግዚአብሔር በምህረቱና በቸርነቱ እስካሁን አልተወንም ነው። እግዚአብሔር ከኛ ጋር ነው፣ ከነ ኃጢአታችን እየበደልነውም ቢሆንም እንኳ ማለት ነው። ይህንን አይነት ተአምር እያደረገልን ነው። ካለብን በሽታ ካለብን ደዌ ካለብን ችግር እንድንላቀቅ እንዳያደረገ እንደ አይነት ነገር እያደረገልን ነው እግዚአብሔር። በእውነት ስሙ ይክበር ይመስገን ማለት እወዳለሁ። በዛው አጋጣሚ እግዚአብሔርን አመስገኑ። እግዚአብሔር ይመስገን እያላችሁ ኮመንት ላይ ሁላችሁም በኮመንት ሀሳባችሁን ግለጡ። የእናታችን የቅድስት ኪዳነ ምሕረትን ምስል አይታችኋል። እንግዲህ በደንብ ማህበራዊ ሚዲያ ላይ ሲዘዋወር ስላያችሁት ሁሉንም እዚህ ጋር ጥቼ መቼም አልፖስተውም እና ዜናውን በሁሉም ዘንድ በዓለም ዘንድ እየተነገረ ስለሆነ እኔ ግን እንደ ኖህ መርከብ የተሰማኝን ደስታ ሐሴቴን በዚህ መልኩ ማጋራት ስለፈለግኩ ነውና ታዲያ ይህንን ባየንበት ሰዓት እንግዲህ ሰሞኑን ደግሞ ታውቃላችሁ እንግዲህ ሰሜኑን ለኢየሱስ በሚባል በጣም የሚገርም ነገር ነው። ሰሜኑን ለኢየሱስ ሲባል ጎንደር ላይ ምን ሲደረግ እንደነበረ የቅርብ ጊዜ ትውስታችንን እንደው በጨረፍታ እንደው ለማስታወስ እንሞክር። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ሰሜኑን ለኢየሱስ የታረደው በግ የመስዋዕትነቱን ዋጋ ከሰሜን ጀግኖች ይቀበላል። አሜን። ሰሜኑን ለኢየሱስ ሲሉ እነሱ ሰሜኑን እናጥለቀልቀዋለን ሲሉ ሰሜን ጭራሽ በኪዳነ ምሕረት ተአምር ተጥለቅልቆ ቁጭ አለ ነው ባጭሩ። ይሄ ነው ተአምሩ። ጎንደር ላይ የነበራችሁ እህቶች ወንድሞች፣ በተለይ በዛን ዘመን በዛን ሰሞን በዛ ወር ውስጥ እዛ ፕሮግራም የተሳትፋችሁ ያልሆነ ሪአክሽን ተሳዩ የነበራችሁ እህቶች ወንድሞች አስተውሉ። አሁንም ወደ ጸበሉ ሂዱ። ወደ ኪዳነ ምሕረት የሚያወጣችሁ እሱ ነው። አሁን እኔ የፕሮቴስታንቱን ዓለም ኢየሱስና የኦርቶዶክሱን ኢየሱስ ሁለቱ የተለያዩ ናቸው። በነገራችን ላይ ምንም በፍጹም የነሱ ኢየሱስ አማላጅ ነው፣ እኛ ኢየሱስ ደግሞ ተማላጅ ነው፣ አማላጅ አይደለም። ይህንን በደንብ አስመረን መናገር አለብን። ኢየሱስ ሁሉ ኢየሱስ አይደለም። የኛ ኢየሱስና የነሱ ኢየሱስ በጣም ስለሚለያይ ነው ሁለት አይነት ኢየሱስ ያለኮላችሁ። ይህንንም ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ በመጨረሻው ዘመን ላይ በኢየሱስ ክርስቶስ የሚመጣ ሌላ ኢየሱስ አለ ብሎ ተናግሯልና የኛ ኢየሱስ አማላጅ አይደለም። ዝም ብሎ ስሙ በአንድ ቃል ወይም ደግሞ ሁሉም ስለሚጠራው ብቻ የኛ ኢየሱስና የና ኢየሱስ አይገናኝም። እነሱ የመረጡት ኢየሱስ ነው፣ አማላጅ ብለው ያሉት ኢየሱስ አላቸው፣ መብታቸው ነው። የኛ ኢየሱስ ግን እውነተኛው አምላክ የአብ ልጅ የድንግል ልጅ ኢየሱስ ክርስቶስ ነው። በስም በአካል በግብር ሶስት ብለን የምናምናቸው ሥላሴ ከሶስቱ አካል አንዱ አካል በተለያየ አካሉ ወደዚህ ምድር የመጣው ከድንግል ማርያም የተወለደው ግብሩ መወለድ የሆነለት ኢየሱስ ክርስቶስ እርሱ ነው የኛ አምላክ።
ስለዚህ ሰሜኑን ለኢየሱስ አይደለም፣ ለነሱ ኢየሱስ አይደለም፣ ለእኛ ኢየሱስ ነው የምናጸናው። ለእኛ ኪዳነ ምሕረት ነው። ይኸው ሰሜኑ ለኪዳነ ምሕረት ነው ብሎ ለእናቱ አሳልፎ መስጠቱን በእናንተ አይደለም ያጥለቀለቀው፣ በጸበል አጥለቀለቀው። ወዳጄ እያየህ ነው። ጸበሉን የፈለቀውን እውሩ እየፈወሰ ነው። ለምጻሙን እያነጻ ነው ያለው። የእኛ አምላክ እንደዚህ ነው። ኪዳነ ምሕረት እናታችን እግዚአብሔር እሷን ለእኛ የሰጠን። በእውነት እግዚአብሔርን አመስግኑ። አሜን እያላችሁ እግዚአብሔር ይመስገን እያላችሁ ኮመንት ላይ ሀሳባችሁን ግለጡ። ሰሜኑን ለኢየሱስ ለማ ኢየሱስ ለነሱ ኢየሱስ አይደለም፣ የራሳችን ኢየሱስ አለ። ፍጹም ሰው ፍጹም አምላክ ሆኖ ዓለምን ያዳነው አማላጅ ሳይሆን ተማላጅ፣ ቅዱሳን የሚማልዱት ቅዱሳን የሚለምኑት አምላክ እሱ ነው የኛ ኢየሱስ። የእናንተ ኢየሱስን አናቀውም ነው። ስለዚህ ልዩነታችንም ከዚህ ነው የሚጀምረው። ሰሜኑን ለኪዳነ ምሕረት ነው ወዳጄ፣ ሰሜኑን ለጽዮን፣ ሰሜኑን ለድንግል ማርያም ልጅ ለኪዳነ ምሕረት ስል ክርስቶስን እየተውኩኝ እየረሳሁኝ አይደለም። እንደዛ የሚባል አስተምሮ የለም በእኛ አስተምሮ። በእኛ ቤት ውስጥ እናትና ልጅን አንለይም። ሰሜኑን ለእናትና ልጁ፣ እናቱ ይሄው በታምሯ ማን ይህን ስልጣን ሰጣት? ልጇ። ቤተልሔም ላይ ሄደን የምናገኛቸው አሁን በ29 የምናከብረው የጌታ ልደት እናትና ልጁን ቤተልሔም እናገኛቸዋለን። እናትና ልጁን ቆላ ድባ እዛ አሁን ታምሩ ላይ ብንሄድ እናገኛቸዋለን። ሁለቱም አሉ፣ የማይለያዩ ናቸው። የኛ ኢየሱስና የኛ ኪዳነ ምሕረት አይለያዩም፣ አንድ ናቸው። በማንኛውም ቦታ ላይ ተለያይቶ ያሉበት ዘመን የተገኙበት ዘመን የለም። ቆላ ድባም እናትና ልጁን እናገኛቸዋለን። ሌላውን ጎንደር ላይ ሲካሄድ የነበረውን የሰሞኑን ያስደመጥኳችሁን ደግሞ እንመልከት። እንደ አይነቱን መንፈስ ማለት ነው። ተቃጠል ከውስጥ እዚህ ሴት ውስጥ ያለ ይሁት እንዴት እንደሚያደርገው ምንድነው ዓላማ? እሷ ነው ገላታለሁ። አዎ የዘር ማንዘሯን ማጠፋው ማናንተ ውስጥ ያለው አሁን ምታው ወንድሟን አየሩ ላይ ንሰራ አየሩ ላይ አዎ ወንድሟን አስወጥቼ ገደልኩት። ስንት ሰው በልታሃል? አዎ እንደሚዘለውን እንግዲህ ሄድ ቆላ ድባ ማለት ነው። ሌላ ምንም ልንለው የምንችለው ነገር አይኖርም። እዛ ሄድና አይኑን አውሮት የነበረውን ያስለቀቀውን አንተንም በደንብ ቀጥቅጦ አስለፍልፎ ያስወጣሃል ነው። እህታችን አንገቷ ላይ መስቀል አድርጋለች። እንግዲህ አስመስላ ይሁን አላቅም፣ እሱም መድኃኔዓለም የሚወቀው። እውነተኛ በገንዘብ ተገዝተሽ ወይም ደግሞ ገንዘብ አታሎሽ ከሆነ አላቅም። እንደዚህ አይነት መንፈስ ካለብሽን ሂጂ፣ እዛው ጎንደር እዛው ነው ያለሽው። ከአንድ ወር በፊት ነው ይሄ ድራማ ሲሰራ የነበረውና እዛው ቆላ ድባ የታምራለ ሂዱ፣ ኪዳነ ምሕረት ጋራ ትሸኝላችኋለች። ያለማንም አጋዥ፣ ያለማንም አጃግሬ፣ ያለማንም አጫፋሪ እናታችን ቅድስት ኪዳነ ምሕረት ራሷ እየለበለበች ታሳድዳለች ወደ ሲኦል፣ ወደ እውነተኛው ቤት ሂጂ ነው። እንደ አይነቱን ድራማ ተይና ነው። ይሄ ነው መልእክቴ። እንደነሆ መርከብ ሚዲያ ይሄን ነው ላጋራችሁ የመጣሁት። ለነበረን ቆይታ በእውነት እግዚአብሔር ስሙ ይክበር ይመስገን። በድጋሚ ላለሁኝ በእምነታችሁ በሃይማኖታችሁ ጸንታችሁ ኑሩ። እግዚአብሔር ከዚህ በላይ ምን ሊያደርግልን እንደሚችል አላቅም። ብዙ ተስፋ የሚያስቆርጡ ነገሮች አሉ በምንልባቸው ዘመን እንደ አይነት ነገሮችን ስንመለከት እግዚአብሔር እንዳልተሆነ እግዚአብሔር እንዳልረሳን ማረጋገጫ ነውና በእውነት አሁንም እግዚአብሔር ስሙ ይመስገን ማለት ወዳለሁኝ። ይቆየን። አባታችን አቡነ ተክለ ሃይማኖት ታውቋቸዋላችሁ። በጽላሎች ነው የተወለዱ። አባታቸው ጸጋዛብ፣ እናታቸው እግዚአርያ ከከበረ ትዳር የተወለዱ ናቸው። እግዚአብሔር አባታቸውን ከሞት አትርፎ እናታቸውን ከስደት መልሶ ነው የተጸነሱት። እግዚአብሔር ተገኝ ያለውን እንዲህ አድርጎ ያሰጣል። እናታቸው ተሰዳ ከሄደች በኋላ በቅዱስ ሚካኤል ክንፍ ከእስር ቤት አውጥቶ እማያምን ንጉሥ ነጥቆ ከወሰዳት በኋላ እውነት ቅዱስ ሚካኤል የካህኑን ሚስት ለአረማዊ አሳልፈ ትሰጠኝ እያለች ስትጸልይ ቅዱስ ሚካኤል መጥቶ በክንፉ ተሸክሞ እናታችን እግዚአርያን
ባሏ ጸጋ ዛብ ከሚያጥንበት ቦታ አምጥቶ አስገባት። ሲያጥን አገኛት። እቺ የቤተ መንግስት ልብስ የለበሰች ማናት? እዚህ እንዴት መጣች? ያላጃቢ አለ። አገኛት። ከየት ነሽ? አይ እኔማ ከቤተ መንግስት ወገን ነኝ። ምን አመጣሽ እዚህ? ጸጋ ዛብ የሚባል ቄስ እንደው ሚስቱን ሞተ ለሚወስዶበታል ተብሎ ሚስት ለሆነው ብዬ። ኧረ ካህን እኮ ነው እሱስ አይሆንም፣ ሚስቱንም ቢሆን ትመጣለች ብሏል። ኧረ ሞተ ለሚያግባ አግብቷታል፣ አይመጣም፣ አትመጣም አለችው። ይልቁንስ አሁን የምታደርገው ምክር እኔን አግባል። አይ ተይ እንጂ የዘማዊ ሰውነቱ እንደ ሞተ ውሻ ነው ይላል መጽሐፍ። እንዲህ አታደርጊ፣ ደግሞ ንግግርሽ እሷን ይመስላል አላት። አይ እሱማ ሰው በንግግር ብቻ ሳይሆን በመልክም ይማሰላል አለችው። ከዚያ በኋላ ገልጣ ስታሳያ ባለቤቱ ናት። እግዚአብሔር እሷንም ከሞታፍ እሱንም እያባረረ ሞተ ለሚወስዶ ሲሮጥ ጸጋ ዛብ ውሃ ገባ። አይ ቅዱስ ሚካኤል በዕለተ ቀን ልታድነኝ ሲገባ በዝቅር ቀን ባህር ትከተኝ አለው። አይ ውጭ እያለህማ ባድነህ አይደነቅም፣ ከባህሩ ገብተህ ባወጣ ነው እንጂ አለው። ከባህር ውስጥ እንዳይሰጥም አድርጎ ቅዱስ ሚካኤል እየጠበቀ ተመልከቱ። ለእስራኤል በባህር መካከል መንገድ ያዘጋጀ ቅዱስ ሚካኤል እሱ እየመራ እሷን በክንፍ ተሸክሞ አምጥቶ ቤተክርስቲያን፣ ጸጋ ዛብን ከባህር ተሸክሞ አውጥቶ ቤተክርስቲያን አገናኛቸው። የጠፋ ሰው የሚገኝባት ቤተክርስቲያን ናት። ከዚህ በኋላ ከቤታቸው ታላቅ ዛፍ ሲበቅል ያ ዛፍ እስከ ሰማይ ጫፉ ደርሶ በቅርንጫፎቹ ወፎች ሁሉ ተንጠልጥለውበት አዩ። ከአልጋቸው ስር ፀሐይ ሲወጣ ብርሃኑ የምድር ዳርቻን ሁሉ ሲከድን ተመለከቱ። ቅዱስ ሚካኤል መጥቶ ተረጎመላቸው። ይሄ ዛፍ የተባለ ልጃችሁ ነው። በቅርንጫፉ ብዙ ወፎች እንደተጠጉ ከሱም ስር ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት፣ ምዕመናን ይጠጋሉ። ብዙ ነፍሳትን በምልጃው ጥላ ያስጠጋል፣ ይከልላል። አርዘ ሊባኖስ ዘተከልከ ወበህዬ ይተዋለደ አዕዋፍ ይላል ዳዊት። የሊባኖስን ዝግባ ተከልከውና ከዛፉ ስር ወፎች ይዋለዳሉ አለ። የሊባኖስ ዝግባ ተክለ ሃይማኖትን ከፍ ያለውን የጽድቅ ዛፍ በደብረ ሊባኖስ ተከለና ወፎችን መነኮሳት በቃል ኪዳኑ እንዲራቡ አደረገ። በቃል ኪዳኑ እንዲበዙ አደረጋቸው። ነፍሳት ከሱ ስር የሱን የቃል ኪዳን ውሃ እየጠጡ እንዲበዙ አደረጋቸው። ዛሬ የበዛ ነው ተክለ ሃይማኖት እንዲህ ያሉ ዛፍ ስለሆኑ ነው። አርዘ ሊባኖስ ዘተከልከ ዛፍ ይተክልና እግዚአብሔር ከዛፉ ወፍ ያራባል። ተክለ ሃይማኖትን ዘፍ አድርጎ አበቀልና ይህንን አባቶች የሚተረጉሙት አብርሃምን ፈጥረህ በአብርሃም ሕዝብህን ያበዛሁ ይሉታል ሲተረጉሙት። ዛፍ የሚባለው ትልቅ ዛፍ እንደ ተክለ ሃይማኖት ያለ ሰው ነው። ከጥላቸው የሚያስጠጉ ወፎች እኛን የሚያስጠጉን እሳቸው ናቸው። ሀዳን እሳቸው በቀሉ። ፀሐይ የተባሉ እሳቸው ናቸው። ብርሃን የተባሉ እሳቸው ናቸው። ብርሃናቸው ጽንፍ እስከ ጽንፍ የደረሰ ዛሬ በባህር ተክለ ሃይማኖት ይባላል። ዛሬ በየብስ ተክለ ሃይማኖት ይባላል። እስክንድሪያ ብትሄዱ ተክለ ሃይማኖት በጣም ነው የሚወደዱት። ተክለ ሃይማኖት ሆስፒታል የሚባል አለ እስክንድሪያ ውስጥ። ኢትዮጵያ ውስጥ ግን አላንላቸውም። መቼ ሰው በሀገሩ አይከበር አይደል? አይድረስ ነው። የኢትዮጵያ መናፍቃን ይሳለቁባቸዋል። ግብፅ ውስጥ መንገድ ተሰይሞላቸዋል። ትልቅ ገዳም አላቸው። ሆስፒታል ሴንት ተክለ ሃይማኖት ሆስፒታል የሚባል አላቸው። እስከ ምድር ዳርቻ የደረሱ ናቸው አባ ተክለ ሃይማኖት እና እሳቸው በዚያ ተወልደው በተወለዱ በሶስት ቀናቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። በተወለዱ በሶስት ዓመታቸው ድርቅ ሆኖ ነበረ። ድርቅ ሆኖ እናቲቱ የምትዘክረው አታ የቅዱስ ሚካኤል ዝክር የሚዘከር ጠፍቶ ስትል አቡነ ተክለ ሃይማኖትን ታቅፋ አባ ጸጋ ዛብ ወደ ቤተ ክርስቲያን ይገሰግሳል። እሷም ሂድ እባክህ ወደ ቤተ ክርስቲያን፣ ጥሩ የቄስ ሚስት የምትባል ባሏ ቤተ ክርስቲያን እንዲሄድ የምትገፋፋ ሰው ናት እና ቤተ ክርስቲያን እየሄደ ቦ አመ ይገይስ ለዘምሮ ዳዊት መዝሙረ ዳዊት ለመድገም የሚገሰግስበት ነበረ። ወ አመ ይገይስ ለአጢነ ዕጣን ለማጠን የሚገሰግስበት ነበረ። ወ አመ ይገይስ ለአንብቦ መጻሕፍትን ለማገላበጥ ይገሰግስ ነበር። ቤተ ክርስቲያንን እንደው እንደ ሥራ ቦታ ማልዳ ቀድሼ መጣሁ ብሎ የሚወረዳት አልነበረችም። በየሰዓቱ የማይጠግባት ነበረ። አምላኬ አምላኬ እገይስ አቤከ ጸማት ነፍሴ ነከ፣ አምላኬ ወደ አንተ ገሰግሳለሁ ነፍሴ ተጠማች እንዲል እግዚአብሔርን የሚጠማ ካህን ነበረ፣ ይገሰግሳል። ኋላ በ3 ዓመቱ የሚበሉት አጡ፣ የሚዘክርም ጠፋ። ሲጠፋ ምንድነው የተደረገ? ጸጋ ዛብ ቤተ ክርስቲያን ይሰግዳል። እግዚአብሔር
የምንበላው አጣን ብቻ ብላ ሳይሆን የቅዱስ ሚካኤል ዝክር ታጎለ ብላ ታለቅሳለች። አቡነ ተክለ ሃይማኖት ከእናታቸው እቅፍ ስር ሆነው ወደ ውስጥ አስገብኝ እያሉ ያለቅሳሉ። ይሄ ልጅ ምንድነው ዝክር ታጎለለዋለሁ ያለቅሳል፣ አስገብ እያሉ ያለቅሳሉ። ይዛቸው ገባች። የ3 ዓመት ሕፃን ናቸው። ያን ጊዜ ከቁናው ትንሽ ርጋፊ ስንዴ ነበረ። ያንን ርጋፊ ስንዴ ከዚያ አጠገብ ተቀምጣ ስለነበር አቡነ ተክለ ሃይማኖት ከእናታቸው እቅፍ እንዲህ ዘነል ብለው በዚያ በለመለሙ የሕፃን ጣታቸው ድስስ ሲያደርጉት እነዚያን ርጋፊ ስንዴዎች ሲነኳቸው በሙሉ በቃው ሞላ። ከዚያ በኋላ ማን ሞኛለ ሌላ ቁና ታመጣና ትንሽ ስንዴ ታረግና የአቡነ ተክለ ሃይማኖትን ጣት ማስነካት፣ ደግሞ ሌላ ታመጣና የአቡነ ተክለ ሃይማኖትን ጣት ማስነካት። ቤቱ በሙሉ በስንዴ ሞልቶ ዋል አደረ። ዘይቱን ሁሉ አመጣችና መገልበጥ። አቡነ ተክለ ሃይማኖት ሕፃን ስለሆኑ እሷ ከፍ ታርግና የተክለ ሃይማኖት ጣት ስታስነካው መሙላት መገልበጥ። እንዲህ አቡነ ተክለ ሃይማኖት በረከተ እግዚአብሔር ላይ ለረሰቀ ጻድቃን ይላል ሰሎሞን ሲናገር መጽሐፈ ምሳሌ ምዕራፍ 10 ላይ የእግዚአብሔር በረከት በጻድቃን ራስ ነው። እስኪ በሉ የእግዚአብሔር በረከት በሉ። በማን ራስ ነው ንገሩኝ እንጂ። አው በተራራው ራስ በረዶ ይዘንባል። አሁን ተራራ አለ። አሁን ሰዎችም ተራራ እየቀቁ ሃይላንድ ውሃ እያሸጉ እየሸጡልን ነው። ተመስገን አይደል? ከተራራው ስር እየቆፈሩ ማለት። ከተራራ ምን ይወርዳል? ውሃ አትሉም? ውሃ በምን አድርጎ ነው የሚወርደው? ለምሳሌ ኢትዮጵያ የውሃ ማማ ትባላለች ይባላል። እንግዲህ ሲሉ ነው ሳይንቲስቶች ሲሉ ነው የሰማው። የውሃ ማማ ትባላለች። ለምን? ብዙ ተራራ ስላላት ከተራራው ይፈልቃል። መጀመሪያ ውሃ በተራራ አድርጎ ወደ ታች እንዲወርደው የእግዚአብሔር በረከት ወደ ሕዝብ የሚወርደው በጻድቅ ነው። እንደ ተክለ ሃይማኖት ባለው በረከተ ጻድቃን ላይለ በረከተ እግዚአብሔር ላይለ ረሰ ጻድቃን። አዲያ እጣቱ ሁሉ በረከት የሚያንጠበጥብ ተክለ ሃይማኖትን ከማወቅ በላይ ምን ዕውቀት አለ? አይምርወሙ ለለከመዝህ እንደ ተክለ ሃይማኖት ያሉትን ንገሩ፣ ጨምሩት እንጂ እንደ ተክለ ሃይማኖት ያሉትን እወቋቸው በተግባር። ገድላቸውን ግዙና ቤታችሁ እማምላክን ተክለ ሃይማኖትን በተግባር እወቋቸው። ዛሬም ያጣታቸው ያበረክታል። ዛሬም ያጣታቸው ጎደሎ ይሞላል። ዛሬም ያጣታቸው ችግር ያስወግዳል። ተክለ ሃይማኖት ማለት ደግ ቅርብ አባት ናቸው።